በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰው አሟሟቱ እንደምንድን ነው? ማንኛውም ሰው በሕይወተ ሥጋ እያለ ያመነ የተጠመቀ ምስጢራተ ቤተ ክርስቲያንን በአግባቡ የፈጸመ እግዚአብሔር እንሰራው ዘንድ ያዘዘውን የሰራ አትስሩ ያለውንም ከመስራት የተቆጠበ በአጠቃላይ ሕገ እግዚአብሔር ሥርዓተ ቤተ ክርስቲያንን በመፈጸም በምክረ ካህን በፈቃደ ካህን የኖረ እንደሆነ በሚሞትበት ጊዜ ነፍሱ በመዓዛ ገነት በይባቤ መልአክ በመዝሙረ ዳዊት ትለያያለች። ይህ ማለት ሕይወታቸውን ለእግዚአብሔር ሰጥተው የኖሩ የጻድቃን ሰዎች የአሟሟት መለያያ ነው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው። መዝሙረኛው ዳዊት በ115 በቁጥር 6 ላይ ይናገራል። የጻድቃን ነፍሳት በእንደዚህ ያለ ሁኔታ ከተለያዩ በኋላ መላከ ብርሃን ወስደው በገነት ያኖሯል። ከዚህ በተቃራኒ ያላመነ ያልተጠመቀ አሕዛቢ ወይም ደግሞ አረማዊ ከአማጽያን ወገን የሆነ ወይም አምኖ ተጠምቆ የክርስቲያን ስራ ያልሰራ የኃጥእ ሰው ነፍስ የሆነች እንደሆነ ግን መልአከ ሞት ዓይኑን አፍጥቶ ጥርሱን አግጦ ይታያል። ነፍሱ እየፈራች እየተጨነቀች በብዙ ችግር በድንጋጤ አጣጥራ ትለያያል። ሞቱ ለኃጥእ ጸዋገ የኃጥአን ሞቱ ክፉ ነው እንዳለ መዝሙረኛው ዳዊት በመዝሙር 33 ከቁጥር 21 ላይ ከተለየችም በኋላ መላእክተ ጽልመት ወስደው በሲኦል ያኖሯታል። መጽሐፈ መክብብ ምዕራፍ 12 ከቁጥር 6 ላይ፣ መጽሐፈ ሳይ ከገጽ 79 እንዲሁም ድርሳነ ብንያምያን ከገጽ 8 ላይ እንደምናነበው እግዚአብሔርን የካደ ጽሩየ ጻዕዳን ግን በእግዚአብሔር ፊት መታበይ አበዛ እስከ ወደደባትም ቀን ድረስ በተወው ጊዜ ራሱን ከፍ ከፍ አደረገ፣ እንዲህም አለ ዘመኔ እንደ ሰማይ ዘመን ሆነ፣ ፀሐይንም የማወጣ እኔ ነኝ፣ እስከ ዘላለም ድረስ አልሞትም። ይህንንም ነገር ተናግሮ ሳይጨርስ ስሙ ጥልሚያኮስ የሚባል መልአከ ሞት ወርዶ ልቡን መታው። በዚያችም ሰዓት ሞተ። ፈጣሪውንም አላመሰገነምና ከትዕቢቱ ብዛት ከስራውም ክፋት የተነሳ ያማረ ኑሮ ተለይቶ ጠፋ። ሁለተኛ መቃብያን ምዕራፍ 12 ከቁጥር 11 እስከ 13 እንደምናለው። ከዚህም በኋላ አንድ ቀን ሄሮድስ ልብሰ መንግስቱን ለብሶ በአደባባይ ተገኝቶ ይፈርድ ጀመረ። ሕዝቡም የእግዚአብሔር ቃል ነው የሰው ቃልም አይደለም እያሉ ጮሁ። ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የእግዚአብሔር መልአክ ቀሰፈው፣ ተልቶም ሞተ። ስለዚህም የጻድቃንና የኃጥአን መሄጃ የሚታወቀው ገና ከአሟሟታቸው ነው የተባለው ስለዚህ ነው። የሐዋርያት ሥራ ምዕራፍ 12 ከቁጥር 21 እስከ 23 እንደምናነበው። ነገር ግን ይህ የመጀመሪያ ሞት ነው። ይህንንም ሞት ስጋዊ ደማ የሆነ ሁሉ ሊያመልጠው አይችልም። ከሁለተኛው ሞት ግን አእምሮ ለብዎ ያለው ሰው ሁሉ መዳን ይችላል። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። ራእይ ምዕራፍ 20 ከቁጥር 12 ላይ ሁለት ሞተ ስጋና ሞተ ነፍስ እንዳለ ሁለት ትንሣኤም ትንሣኤ ህሊናና ትንሣኤ ስጋ አለ። ሌሎች ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ አይነሱም። ይህችም የመጀመሪያ ትንሣኤ ናትና አስቀድማ በምትመጣው ትንሣኤ በትንሣኤ ህሊና እድል ያገኘ ሰው ብፁዕና ቅዱስ ነው። ከእንግዲህ ወዲህ በእነርሱ ላይ ሁለተኛ ሞት ስልጣን የለውም። ራእይ 20 ከቁጥር 5 ላይ፣ ዮሐንስ ምዕራፍ 5 ከቁጥር 28 ላይ የተሰወሩ ብሔረ ሕያዋን የገቡ ቢኖሩ እንኳን በኋለኛው ዘመን በሐሳዌ መሲህ ጊዜ በሰማዕትነት ይሞታሉ። ከዚያም እንደ ሁሉም ሰው በትንሣኤ ዘጉባኤ ይነሳሉ። ሁለቱም ጻድቃኖችንም ማቅ ለብሰው እንደ 1260 ቀን ትንቢት ይናገሩ ዘንድ አዛቸዋለሁ። ምስክርነታቸውንና ትንቢታቸውን ከፈጸሙ በኋላ ከጥልቁ የሚወጣው አርዌ ይዋጋቸዋል፣ ያሸንፋቸዋል፣ ይገድላቸዋልም። ከ3 ቀን ተኩል በኋላ የሕይወት መንፈስ ከእግዚአብሔር ዘንድ ወጥታ አደረችባቸው፣ በእግራቸውም ቀጥ ብለው ቆሙ። ራእይ ምዕራፍ 11 ከቁጥር 3 እስከ 11። እነዚህም ነፍሳት ከዚህ ዓለም ወደዚያኛው ዓለም ሲሄዱ የተቀየረባቸው የሚኖሩባት ሀገርና የአኗኗራ ሁኔታ ነው እንጂ በዚህ ዓለም ሳሉ የሚያውቁት እውቀትና ያሳለፉት ማንኛውም ድርጊት አይነሳቸውም። እንግዲህ ወደ ተመልካቾቻችን የሰው አሟሟቱ የጻድቅና የኃጥእ አሟሟቱ ልዩነት እንዳለውና ሰው ሲሞት በምድር ላይ እያለ ያውቀው የነበረው እውቀት እንደማይነሳው በዛሬው ተመልክተናል። በቀጣይ ደግሞ የነፍሳት እውቀት ምንድን ነው የሚለውን በቀጣይ ፕሮግራማችን እንመለከታለን። ስለተከታተላችሁ እናመሰግናለን። አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ደግሞ የምንለቃቸው ቪዲዮዎች ደግሞ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ለወዳጅ ዘመዱም ደግሞ ሼር፣ ላይክ በማድረግ ያድርሱልን። ይቆየን።